አሜሪካ ኢትዮጵያውያን ወንጀለኞች ብላም 9 ኢትዮጵያውያንን ለይታለች። ከዚህ በተጨማሪ አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አንስታለች። የአሜሪካው ዶናልድ ትራምፕ አወዛጋቢ እንደሆኑ የሚነገርላቸው ፕሬዝዳንት ኢትዮጵያውያን ላይ እንዲህ ያለ የመረረ ውሳኔ እየወሰኑ ያሉት ለምንድን ነው? ጊዜያዊ ከለላውስ የተነሳው ለምንድን ነው? በዚህ ጉዳይ ላይ ዝርዝር ያለ ዘገባ ወደ እናንተ ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። በዚህ ዘገባ ውስጥ የቪኦኤ የቢቢሲና የጀርመን ድምፅ ራዲዮ ዘገባዎች ተካተውበታል። እንድትከታተሉን በአክብሮት እንጋብዛለን። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረው የጊዜያዊ ከለላ መብት አንስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊም ክርስቲ ናዩም ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መብት መነሳቱን አስታውቀዋል። ለመሆኑ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ መብት ለምንድን ነው የተነሳው? አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ቴምፖራሪ ፕሮቴክትድ ስታተስ ተሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ስለማይችሉ ይህንን ከለላ መስጠት ጀምራ ነበረ። ይህ ከለላ የሚሰጥባቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖር የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበረ። አሜሪካ በኢትዮጵያ ያለው ሁኔታ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳው ይኸው ከለላ መሆኑን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ሕጋዊ መሰረት ካላቸው ኢትዮጵያውያን ውጭ የኢትዮጵያ ዜጎች በ60 ቀናት ውስጥ ከሀገሯ እንዲወጡ አሳስባለች። ቀድመው ከአሜሪካ ለሚወጡ የትኬት ወጪያቸውን እንደሚሸፈን $1000 ጉርሻ እንደምትሰጣቸው፣ ለወደፊት ህጋዊ የኢሚግሬሽን ዕድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላም ከለላው እንደሚያበቃ የገለጸችው አሜሪካ በአሜሪካ የሚኖር ኢትዮጵያዊ ዜጋም እንደምታስርና ከሀገሯ እንደምታባረር አስጠንቅቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸው የደቡብ ሱዳን ዜጎችን መብትም ማንሳቷ ይታወቃል። ዩናይትድ ስቴትስ ለኢትዮጵያን ጊዜያዊ የህግ ከለላ መስጠቷን አቋርጣለች። የትራምፕ አስተዳደር በዩናይትድ ስቴትስ ለሚኖሩ ኢትዮጵያውያን ዜጎች ህጋዊ መኖሪያ ፈቃድ በጊዜያዊነት ማገዱን አስታውቋል። ሁኔታዎች ከገመገሙ በኋላ አግባብነት ካላቸው የአሜሪካ መንግስት ተቋማት ክርክር ካደረጉ በኋላ የደህንነት ዘርፍ ቢሮ ኢትዮጵያ ከዚህ በኋላ ለጊዜያዊ ጥበቃ ሁኔታ ስያሜ ቅድመ ሁኔታዎች ማሟላት እንደማትቀጥል አሜሪካ በተገን ተጠያቂ ኢትዮጵያውያን ላይ የወሰደችው እርምጃ እንደምታደርገው ይፋ አድርጋለች። ወይም ደግሞ በቀጣይ እርምጃው በትክክል ይወሰዳሉ የሚለው ጉዳይ አሳሳቢ ነው። ዩናይትድ ስቴትስ ለኢትዮጵያውያን ጊዜያዊ ህግ ከለላ መስጠቷን ያቋረጠችው የትራምፕ አስተዳደር በዩናይትድ ስቴትስ ለሚኖሩ ኢትዮጵያውያን ህጋዊ መኖሪያ ፈቃድ በጊዜያዊነት ማገዱን አስታውቆ ነው። የአገሮችን ሁኔታ ከገመገሙ በኋላ አግባብነት ካላቸው የአሜሪካ መንግስት ተቋሞች ምክክር አድርገው የደህንነት ዘርፍ ቢሮም ኢትዮጵያ ከዚህ በኋላ ለጊዜያዊ ጥበቃ ሁኔታ ስያሜ ቅድመ ሁኔታዎች ማሟላት እንደማትቀጥል የሀገር ውስጥ ደህንነት ጸሐፊ ክርስቲ ኖኤም በፌዴራል ውስጥ በተለጠፈ ማስታወቂያ ላይ መናገራቸውን ሮይተርስ ዘግቧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያውያን ጊዜያዊ የህግ ከለላ ቲፒኤስ ጥቅም አይገባቸውም ሲል ይህን እፎይታ ያነሳው ዛሬ አርብ ነው። ጊዜያዊ ከለላው በሰሜኑ በተለይም በትግራይ ጦርነት በዩናይትድ ስቴትስ መንግስት የተሰጠ ነበረ። በዚህ ድል ሲጠቀሙ የነበሩ በግምት ወደ 26000 የሚጠጉ ኢትዮጵያውያን ላይ ምን ሊከተል ይችል ይሆን የሚለውን ዘገባ ታምራት ዲንሳም የቪኦኤ ዘጋቢ እንዲህ ሲል ዘግቦታል። ይህ የአትላንታው ዘጋቢ በስልክ አነጋግሮ ይህንኑ ጉዳይ አሰናድቶ ለቪኦኤ አቅርቦታል። በአሜሪካ የሚገኙ ኢትዮጵያውያን 9 ኢትዮጵያውያን ይፋ ተደርገዋል። በአሜሪካ አደገኛ ወንጀለኞች ተብለው ይፋ የተደረጉት 9 ኢትዮጵያውያን የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ የወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋም አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉ የከፋ
አደገኛ ወንጀለኞች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያየ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ ቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ ዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀል ከአሜሪካ ግዛት ይፋ እንደተደረገ ተገልጿል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብሎ የተለዩ 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን ዩሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። ሕግ አስከባሪው ባለስልጣን አደገኛ ከሁሉ የከፋ ተብለው በቁጥጥር ስር የዋሉና ከአሜሪካ ይባረራሉ ተብሎ የተለዩ የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደርጋል ተብሏል። የወንጀል ድርጊታቸው መዘርዘሩ ከተጠቀሱት መካከል የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶች መቀበል፣ የፍርድ ቤት ትዕዛዝ አለማክበር፣ ህገወጥ የገንዘብ ዝውውር ይገኙበታል። የሀገር ውስጥ ደህንነት መስሪያ ቤት የተለያዩ ወንጀለኞች ናቸው የተባሉት ወንጀል ፈጽመው እጅግ የከፋ አደገኛ ስደተኞች ናቸው የተባሉ በርካቶች በመላው ዓለም ከሚገኙ ሀገራት የመጡ በቁጥጥር ስር መዋላቸውን ያወጣው ዝርዝር ያመለክታል። የመስሪያ ቤቱ ኃላፊ ክርስቲና ሆም አሁን ይፋ የተደረገው ዝርዝር በሀገሪቱ ውስጥ ከሚገኙ ከባድ ወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄድ ዘመቻ ለመኖሩ ጠንካራ ማሳያ ነው ብለዋል። 2 ሳምንት በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛውን ደግሞ ክፉኛ ካቆሰለ በኋላ የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዮቹንም የሚመለከት እርምጃ እየወሰደ ነው። በጥቃቱ የተነሳ ከአፍጋኒስታናውያን የቀረቡ ሁሉም የስደተኛና የጥገኝነት ጥያቄዎች ተጨማሪ የደህንነትና የማጣራት ስራዎች እስኪከናወን ድረስ ላልተወሰነ ጊዜ እንዲቆም ተደርጓል። በተጨማሪም የትራምፕ አስተዳደር ሰነድ ያላቸው ኤርትራና ሶማሊያን ጨምሮ 19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያ ፍቃድ፣ የስራ ፍቃድ ላይ እንደገና ምርመራ እንዲደረግ አስታውቋል። እንዲሁም ከየትኛውም ሀገራት ዜጎች የሚቀርቡ ጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ የተደረገ ሲሆን ፕሬዝዳንቱ ከ3ኛ ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል እቅድ ላይ ናቸው ተብሏል። በተለይ ደግሞ ሶማሊያን ስደተኞችን በመወንጀል አሜሪካ ውስጥ እንዲኖሩ እንደማይፈልጉ እንዲሁም ትውልደ ሶማሊያዊቷን የአሜሪካ ምክር ቤት አባል በማንቋሸሽ ያደረጉት ንግግር ፕሬዝዳንቱ ለስደተኞች ጥላቻ እንዳላቸው ተነግሯል ብለዋል በርካቶች። እንዲሁም እንዲታሙ አድርጓል። ፕሬዝዳንት ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቅስቀሳ ከጀመሩበት ጊዜ አንስቶ ጥብቅ የስደተኞች ቁጥጥር እንደሚያደርጉና በአገሪቱ ታሪክ ያልታየ ትልቁን ስደተኞችን ማባረር እርምጃም እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩ ቆይተዋል። ትራምፕ ምርጫውን አሸንፈው ወደ ዋይት ሀውስ በተመለሱ ዕለት ነው ንግግራቸውን ተግባራዊ የሚያደርጉ ውሳኔዎች ማሳለፍ የጀመሩት። በዚህም ህገወጥ ስደተኞችን መያዝ፣ ማሰርና ከአሜሪካ ማባረር ጨምሮ የቪዛና የጉዞ ክልከላ ስራ ላይ አውለዋል። የአሜሪካ መንግስት አገሪቱ የድንበር ጥበቃውን በማጠናከር በአገር ውስጥ ደግሞ መጠነ ሰፊ አሰሳዎች በማካሄድ ስደተኞችን በቁጥጥር ስር አውሏል። በተጨማሪም ስደተኞቹን ወደ ሀገራቸውና ወደ ሌሎች 3ኛ ሀገራት በወታደራዊ አውሮፕላኖች በማሳፈር እያባረረ ነው። ባለፈው ዓመት ግንቦት የሀገር ውስጥ ደህንነት መስሪያ ቤት አማካሪ ሆነው ስቴፈን ሚለር እንዳሉት አስተዳደሩ በቀን 3000 ሰነድ አልባ ስደተኞችን ለመያዝ እቅድ እንዳለው አስታውቋል። የሲራከስ ዩኒቨርሲቲ መረጃ እስከ ባለፈው ህዳር ወር አጋማሽ ድረስ ከ65000 በላይ ሰዎች በስደተኞችና ጉምሩክ ህግ አስከባሪ አይስ ቁጥጥር ስር መዋላቸውን አመልክቷል። ዜና ፕላስ ይህን ይመስል ነበር።